የተፈጠረው ግን? ስንት ነገር ጨርስ። ሩታ ካንተ ጋር ናት? አዎ ከኔ ጋር ነች። ማውራት ያለብን ነገር ስላለ እሺ በቃ እሺ መጣሁ። የምሬው ጫሜን እያረፍኩ ልወጣ ነው በቃ። እሺ እሺ። ሰላም ቤተሰቦች እንዴት አላችሁ? ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁላችሁ። አዲሱ ቪዲዮ ምን መሰላችሁ? ሁላችሁም ሩታ እንደምታውቋት አውቃለሁ እና ከዛሬ 3 ሳምንት በፊት አንድ ወር አካባቢ ተገናኝተን ነበረ ከሷ ጋራ እና የሆነ ታውቀን ምናምን ነበርና እዛ ሰዓት ላይ በጣም ብዙ ነገሮችን አውርታኝ በጣም ደስ የምትል በቃ እንጃ ካልም የሆነች ተረጋጋች። የምር ከምነግራችሁ በላይ እዚህ ከምናያት በላይ በጣም ደስ የሚል ባህሪ ያላት ልጅ ነችና እሱ ነገሮች በጣም ተመልክቼ ምናምን ከአብርሽ ጋር ያላችሁ ነገር ሄርሜላ ምን እንደምታደርጋት ደግሞ እነዛ ጓደኞቿ በቃ እኔ ሁሉንም አላውቃቸውም በርግጥ ግን በቃ ሉሊዎች እነዛ ከአብርሽ ወገን የሆኑ ጓደኞቹ ከዛ በጣም የሚያረጓት ነገሮች ወንድሙ ሳይቀር በጣም ብዙ ነገር ነው የሚያረጓት እና እሷ መሀል ላይ ብቻዋን ያለች ልጅ ሲያምር የሷ ወገን ብለው ራሱ ባለፈው ወንጪ ሊወስዱ የነበሩት ራሱ በቃ ሌላ ታሪክ ውስጥ ናቸውና ሩታ በጣም የምታሳዝን በጣም ደስ የምትል አፍቃሪ ከልቧ ከምነግራችሁ በላይ አፍቃሪ ናትና እሱን ነገር ተመልክቺ ለምንድነው አንቺ በዚህ ነው ያልክ የምታረጊው በቃ ሌላ ህይወት ጀምሪ ምናምን ብዬ አውርቻት ነበረ። ትናንት የተፈጠረውን ደግሞ ሁላችሁም አይታችኋል። እሱን ነገር ደግሞ ነግራኝ ነበረ። ይሄን ነገር የተጠቀሙበት ይመስለኛል የሷሱ መውደድ እሱን መንከባከብ ድጋሚ ደግሞ ሌላ ልጅ ማርገዟ ምናምን በቃ እነዚህ የሚባሉ ነገሮች ሁሉ እሷ ጋር በቃ ሌላ ኔጌቲቭ ነገር እንዲያወሩ ያደረጋቸውና በጣም ደስ የማይሉ ነገሮች እየተፈጠሩ ነው። ዛሬ ደግሞ እንደተፈጠረ አላቅም እሄዳለሁኝ እና ሂጄ ደግሞ የሚሆን ነገር የምትላቸውን ነገሮች እሰማለሁ። ትላንትና ወንጭ እንሂድ ብለው ደውለውላት ነበረ። ነገር ግን ጥሩ ስሜት ላይ እንዳለችና መሄድ እንደማትፈልግ ነግራቸው ነበር። እንግዲህ እዚህኛው ቪዲዮ ተለቋል። እሱን ቪዲዮ ካየው በኋላ ነበር እኔም የደወልኩላት ምን ሆነሽ ነው ምን ተፈጥሮ ነው የሚል ነገር ጠይቂያት ነበረ። ሰጠችኝ ምላሽ ግን በቃ እኔም እንድመጣና ያለውን ነገር በግልጽ እንድትነግር መንገር እንደምትፈልግ ነው ነገረችኝ። ሌላ ነገር ደግሞ ምነግራችሁ ነገር ሄርሜላ የምትባለው አለች በቃ ከነሱ ህይወት ውስጥ ካልወጣች ምንም አይነት ሰላም አይገኝም። የአብርሽ አቋም ምን እንደሆነ አታውቅም። በጣም ነው ግራ የምትጋባው። የምር የነገረችኝ ነገር ነው ምነግራችሁና ይሄ ድራማ ነበር የሚመስለኝ። እኔ ብዙ ጊዜ በቃ ኮንተንት ክሬት ያደረጉ እንደኛ ጋር እንደዚህ የሚል ነበረ ግን እውነተኛ ታሪክ ነውና በቃ አብርሽ በጣም ግራም ያጋባለች ነው። አብርሽ በጣም ግራም ያጋባለች ነው ማለት በቃ እንዳትርቀው አይደለም እንድትቀርበው አይደለም በቃ ምን እንደሆነ ፍላጎቱ እንኳን ለሷ ከነገሮችን በራሱ ንግራ ገባኝና እሱ ለማውራት ያስፈልጊ ነበር። ግን ደግሞ ታውቃላችሁ የሚነሱ ኢሹዎችን እንዲነሳና መሀላቸው መግባትም አልፈልግም ማለት መሀላቸው መግባት አልፈልግም ማለት እዚህ ድራማዎች ውስጥ መግባት አልፈልግም። ነገር ግን ይሄኛው ቪዲዮ ምን እንደተፈጠረና ሂጂ ደግሞ ምን እንደምትለኝ ነግራችሁናል። ስለሷም ደግሞ በደንብ ነግራችሁ በቃ ድራማ እንዳልሆነ ለካ የምር ነው እንደዚህ የሚሰሩት። ያው ካሜራ እንትን ማድረጋቸው ምናምን ነገር ግራ ያጋባናል። አሊ በጣም ሰው ካሜራ ደቀው እንዴት ነው እንደዚህ ነው ያልክ የሚጣለው ካሜራ እንትን ብሎ እንዴት ነው በዚህ ነው ያልክ የሚሆነው ምናምን ነበር። ግን እንደምታዩት ነው ነገሮች ሁሉ ድራማ አይደሉም እውነት ናቸው እና ከሩታ ጎን መቆም አለብን። ሩታ ለእውነት የቆመች ልጅ ናት። ሁሉም ለብቻቸው ነው እያጠቋት ያለው። እሷ ብቻ ናት ከሰው ጋር ማንም የለም። እሱ እንደምታዩት ነው እንግዲህ ያለው ነገር እና ለማንኛውም የተዘጋጀው ነበረ። እኔም ጫማዬን ላድርግና እስቲ ሄጄ የምትላቸውን ነገሮች እንሰማለን። ከዛ ውጪ ደግሞ ምን ተፈጥሯል መሰላችሁ ብዙ ማታቋቸው ነገሮች አሉና እሷ የምታወራኝ ነገር አንድ ቪዲዮ ከሷ ጋር እንግዲህ አብሬ እሰራላችኋለሁ ቪዲዮ ማለት ነው። እሺ ማለት ምን እንደምትል የተፈጠረው ነገር ብዙዎቻችንን ግራ እንዳጋባ ሁላችሁም ታውቃላችሁ። ስለዚህ አሁን ሄደን መልሱን የምንሰማበት ሰዓት ነው የሚሆነው ማለት ነው። እውነቱ እንግዲህ ያለው እሷ ጋር ነው አይደል? ማናችንም ብንሆን እውነቱን አናውቅም። ስለዚህ ማድረግ የምንችለው ነገር እሷን መጠበቅና ማየት ብቻ ነው ማለት ነው። የምትነግረን ነገር ደግሞ ያሳማኝ ምክንያት እንደሚሆን ተስፋ አደርጋለሁ እና በጣም ነው የሚቀዘቅዘው አየሩ እና ልብሳችንን እንደርብና ከዛ ምን እንደምትለን ደግሞ እንሰማለን። በጣም ይደብር በቃ ደስ የማይል ነገር ነው እየተፈጠረ ያለው እነሱ ጋር አይምር እና በቃ ከመላችሁ በላይ ሩታ በጣም የምታሳዝን ልጅ ናት። በጣም እና ድራማቸው ይብቃል ነበርና ባለማወቅ ነበር ይሄንን ያልኩት። ብቻ ግን ይቅር በሉኝ።
ሄርሜላ ኖሮች ያልኖረች የምትሉ ሰዎች ደግሞ ሄርሜላ ምንራ ለምንራ ሳይሆን የአብርሽ ነገር ምንም ይታወቅ አይደለም። በጣም ነው ግራ ያጋባን ያለው ምናምን ነገር እና የተዘጋጀው ስለሆነ ነው አሁን ይሄን ቪዲዮ ሰራውላችሁ። ምን ስለሚሆን ምን ይፈጠር ይሆን አዲስ ነገር ይኖራል ወይ በቃ እንዲያጣም ጠንቆኛል። ሌላ ነገር እንዳይላት ደግሞ ሌላ አዲስ አጀንዳ እንዳያመጣባት እየፈራሁ ነው። ብቻ ግን እኔ እነግራችኋለሁ ያለውን ነገር ስላወቅኳት ነው በጣም ደስ ብሎኛል። በጣም ብዙ ነገር ከሷ መማር እንችላለንና ያንዳንዱን ነገር ማሳያችሁ ነው የሚሆነው። አብራችሁ ስለነበራችሁ አመሰግናለሁ። መልሱ ይዤላችሁ እመጣለሁ። አሁን ልሂድና ከዛ አብሬ ቪዲዮ ቀርጬ ነው ይዤላችሁ የምመጣው። እሺ ወዳችኋለሁ። ቻው፣ መልካም ቀን።